Good evening, students. Welcome to our regular class. So tonight's class will be a new unit which is about conflict resolution and peace buildings. እንግዲህ በጣም የለመድናቸው ነገሮች ናቸው። በመካከላችን ኮንፍሊክቶች ይኖራሉ፣ አለመግባባቶች ይኖራሉ። ኮንፍሊክት ያው ጭቅጭቅ፣ ግርግር፣ አለመግባባት፣ ግጭት ነው። ሪዞሉሽን እንዴት ነው ይሄ ሪዞልቭ የሚደረግ? እንዴት ነው ይህን ኮንፍሊክት ምንፈታው ነው። ሌላው ፒስ ሰላም ነው፣ ቢልዲንግ ሰላም ግንባታ። እነዚህ ነገሮች በሰው ህይወት ውስጥ ይኖራሉ። በግል ህይወት፣ በቢዝነስ፣ በማህበረሰብ፣ በሀገር፣ በአህጉራት፣ በዓለም እነዚህ ነው። በኢራን እና በአሜሪካ መካከል ኮንፍሊክት አለ። ፒስ ለማምጣት እየሞከሩ ነው አለማት የተለያዩ እነሱም እርስ በርስ እያወሩ ዝቅ ስናደርገው በኢትዮጵያ ውስጥ ባሉ የተለያዩ አካላት ኮንፍሊክቶች አሉ። ጫካ የገባ አለ፣ ጫካ ሳይገባም እንዲሁ ኮንፍሊክት አለ። ግን ያ ኮንፍሊክት ምን ይደረጋል ማለት ነው? ሪዞልቭ ይደረጋል። ያለ ኮንፍሊክት መቼስ አይኖርም በዚህኛው ምድር። ምናልባት ሌላ ዓለም ላይ በሚመጣው ዓለም ምናልባት እንጂ በዚህኛው በምንኖርባት በዚች ምድር የፈለገ አይነት ባህሪ ቢኖርን ብንላበስ እኛ ጥሩ ብንሆን እንኳን እኛ ጥሩ መሆናችን ለኮንፍሊክት እንዳይኖር በቂ አለ። ሌላ ፓርት የሚፈጥረው ሮል ኮንፍሊክት እንዲኖር ያለ። ግን ኮንፍሊክት ተፈጠረ ማለት የህይወት ማብቂያ አይደለም። ዜር ኢዝ ዋት ሪዞሉሽን ሜካኒዝም in between your businesses. While you are running a business, there will be conflicts in between you as probably if you are employers, in between you and the employees. ቀጣሪና ተቀጣሪ መሃል ኮንፍሊክት ይኖራል። how do you then resolve it? ኮሚኒቲ ውስጥ አለ ምናውቃቸው ጉዳዮች ላይ አለመግባባት። ደቡብ አፍሪካን እየኖርን ከዜጎች ጋር ኮንፍሊክቶች እየተነሱ ነው። ስለዚህ ደቡብ አፍሪካ አሁን እየተፈጠሩ ያሉ ኮንፍሊክቶች አሉ ከዜጎች ጋር እየሰማችሁ የምታውቁት ነገር ነው። እንዴት ነው ሪዞልቭ የምናደርገው የሚሉ ነገሮች የምናወራበት ነው። ኬዝ ስተዲ አለ። ይሄ ያው በስምንተኛ ክፍል ደረጃ ስለሆነ ያው ስምንተኛ ማለት የ14 የ15 ዓመት ልጅ ስለሆነ የሚሰጠን ምሳሌ የትምህርት ቤት የተማሪዎች ጓደኛ ማቾች ሲጋጩ በሆነ ነገር ነመራ የሚባል ልጅ እንደዚህ ባዩ ከምትባል ልጅ ጋር እያለ ክላስሜቶች የሚጣሏቸው ጉዳዮች ናቸው። በጣም ምሳሌ ያው የልጆች ነው፣ በዛ እድሜ ላሉት የተቀረጸ መጽሐፍ ሲሆን ለእናንተ ግን ከፍ ያለ ምሳሌ መስጠት የምትረዱት ነው። ግን አንብቡት። So let's start reading what's written here. Okay, so individuals and the groups in a society have a variety of competing interests. A disagreement between people who have opposing viewpoints, ideas, or goals is referred to as a conflict. ግጭት ማለት ምንድነው? A disagreement, agreement መግባባት ነው። disagreement አለመግባባት በምን መካከል? የተለያየ ቪው ፖይንት፣ የተለያየ አይዲያ፣ የተለያየ ግብ ያላቸው ሰዎች በዚያ ነገር ላይ ሳይግባቡ ዲስአግሪ ሲያደርጉ፣ አግሪመንት መስማማት ነው። አለመስማማት ሲፈጠር ያ ምን ይባላል? ኮንፍሊክት ይባላል። በሃይዌይ ኒድ አይደለም ውስጥ ለውስጥ ኒድ ብሎ ዲስአግሪ ኮንፍሊክት ይባላል። Conflict is defined as disagreements that arise due to differences or divergence of interests in a society. በማህበረሰብ ውስጥ ባሉ ሰዎች መካከል ያለው የሀሳብ ልዩነት፣ የሀሳብ ዳይቨርጅ ማድረግ። የአንዱ ዘንድሮ ኒድ ነው፣ ባል ዘንድሮ አገር ቤት ነው፣ ሚስት ኔክስት ይር ኒድ ምን ሆነ? ዳይቨርጅ አደረገ። የአንዱ ዘንድሮ ነው፣ የሚስት ዘንድሮ፣ የባል ወይም ኔክስት ይር ዳይቨርጅ፣ በተበታተነ የሀሳብ መበታተን እና የሀሳብ ልዩነት ኮንፍሊክት ማለት ነው። people have varying needs and desires። እዚህ ውስጥ አሁን ስንት ናችሁ? ከኔ ጋር አራት ነው። አራታችን በሆነ ጉዳይ ሀሳብ ብንሰጥ ፍላጎታችን የተለያየ። እኛ ወስነን 3 ሰዓት እስከ 4 ነው ክላስ አለ እንጂ እስቲ የክላስ ለውጥ ቢኖር እስቲ ስንት ሰዓት እናደርግ ብንል ደገፈ 3 ተኩል ይላል፣ ሀና 3 ከ45 ላይ፣ አቡ 5 ሰዓት ላይ፣ እኔ 3 ሰዓት እላለሁ። ምንድነው ይሄን ያመጣው? ሁላችንም እንደ ፍጥርጥራችን ምንድነው የተለያየ
ፍላጎትና የተለያየ ሀሳብ ስሜት አለ። ኦኬ as a result conflict is an unavoidable part of life በህይወታችን ኮንፍሊክትን አቮይድ ማድረግ አንችልም። ለምንድን ነው ሁላችንም ተመሳሳይ ሀሳብ ማናስበው ብለን ብናመጥ እንኳን it doesn't happen አቮይድ ማድረግ ማንችለው የህይወት ክፍል ኮንፍሊክት so it takes place between people in all types of human relationships and social settings. Okay, takes place between people in all types of human በሁሉም አይነት የሰው ሪሌሽንሽፕ በትዳር መካከል ኮንፍሊክት ይኖራል፣ በአባትና በልጅ መካከል ኮንፍሊክት ይኖራል፣ በአሰሪና ሰራተኛ መካከል እና በሁሉም ሶሻል ሴቲንግ በሀዲያ በከምባታ በነጋዴ በሃይማኖት ሰዎች ለምሳሌ አሁን በጣም ብዙዎቻችን ሃይማኖት ተቋም ላይ በቃ ሁሉ እሺ አሜን ሰይ ምናምን እየተባባሉ አይደለም ሃይማኖት ተቋም የሚመሩ ሰዎች ምን አለስ የትኛው የሃይማኖት ተቋማት ውስጥ ራሱ ምን አለ ዲስአግሪመንት እና ዘንድሮ የመጣ ነገርም አይደለም ድሮ ራሱ መድኃኒታችን ጌታችን ኢየሱስ ክርስቶስ በምድር እያለ ራሱ ነበር ግጭት ነበር። ትልልቅ ምንላቸው የሃይማኖት መሪዎች ምንላቸው ታላቁ መጽሐፍ ላይ የተጻፉ ሰዎች ራሱ በሆነ ጉዳይ አይግባቡ ማርቆስን ይዤው ሊድ አትወስደው እየተባባሉ ትልልቆች ተጋጭተዋል። እና ምንድነው እንትኑ አነሰ ገንዘብ ምግብ አነሰ አይ ከግሪክ ለመጥሶች ምናምን ብለው ሃይማኖት ባይብል ውስጥ ራሱ ትልልቅ ምንላቸውን ጳውሎስ ምናምን ብንል ጳውሎስ ያልተጋጨ ኮንፍሊክት ያልፈጠረ እንዳይመስላችሁ እና ጳውሎስ ተጣልተው ያውቃል። ኢትስ ኖርማል ነው። እና ኮንፍሊክትስ አር ናት ኦልዌይስ ኔጌቲቭ ኮንፍሊክት ሁሌ ኔጌቲቭ አለ። በኮንፍሊክት it can be positive force in people's lives. In fact it can be what positive force in people's life. Resolving conflict can assist people in settling their differences, getting along peacefully and focusing more on a positive action. So that's resolving conflict can assist ያን ኮንፍሊክት ግን መቅረፍ መፍታት ግን ለምን ይጠቅማል? ልዩነቶችን ሴትል እያደረግን እንሄዳለን። ምንድነው ጉዳይ ምንድነው ያደረኩኝ እስቲ ንገረኝ እያልን ከሰው ጋር ብንነጋገር እየተስተካከለ ይላል። getting along peacefully, focusing more on positive action. ለምሳሌ ኔጌቲቭ ነገር ስለናንተ የሚያወራ ሰው ጋር ሁሌ ከምትገናኙ ሁሌ ከሚጨቃጨቃችሁ ጋር ከምትሆኑ እሱን ጉዳይ ምንድነው ብላችሁ ልታወሩት ጊዜ ሰጣችሁት ግን ምንም አይነት ማይሰማ አይነት ነገር ከሆነ ፖዚቲቭ ነገር ካላችሁ ሰዎች ጋር ማሳለፍ more on the positive action ፖዚቲቭ ነገር ላይ ጊዜ ማሳለፍ ምን ብለን ተስማምተናል? there is no way that there conflict avoid ማድረግ ነው ሙሉ በሙሉ ሊደረግ አይችልም። ነገር ግን ያን ኮንፍሊክት ፖዚቲቭ ማድረግ እንችላለን። ፖዚቲቭ በሆነ ወይ ካተኮርን እና እየቀነሰን ከሄድን ሶ ፒስ ኦን ዘ ሃዘር አንድ ደግሞ ስለ ኮንፍሊክት ካወራን የኮንፍሊክት ተቃራኒ ምንድነው? ፒስ ነው። ፒስ is something more meaningful, valuable and important in all aspects of our daily lives. Okay, more meaningful, more valuable, more important በየትኛውም የህይወት ክፍላችን ምን ሰላም በጣም meaningful. It can be defined as the absence of wars. ፒስ ማለት ብዙ ዴፊኒሽኖች አሉት። ለምሳሌ የጦርነት አለመኖር፣ የግጭት አለመኖር፣ የቫዮለንስ የረብሻ የብጥብጥ አለመኖር። it should be noted however that peace is more than just the absence of war. ሰላም ማለት ግን ከዚያም ያልፋል እና ሰላም ማለት ጦርነት ግጭት አለመኖር ብቻ አይደለም። it implies or includes the presence of ሰላም ሲባል justice ፍትሃዊነት ማህበረሰብ ውስጥ ሲኖር፣ የህግ የበላይነት ሲኖር፣ ኦርደር ደግሞ ሲኖር መስመር ሁሉ ነገር በኦርደር ሲሄድ ለምሳሌ አንድ ሰው በህግ እየተበደለ አድሎ እየተፈጸመበት ነገር ግን ጦርነት ባይኖር ለሱ ሰላም አይደለም ያ በቂው አይደለም። ጦርነት አለመኖሩ ለሱ በቂ አይደለም። ለሱ አንዱ የጎደለውና ትልቁ ጦርነት ካለመኖር በላይ ጀስቲስ ፍትሃዊነት ህግ የሌለበት ግን ጦርነት ህግ የሌለበት ሆኖ ጦርነት ባይኖር እንኳን ሰላም አይደለም። ህግ መኖር አለበት። ይከበር ነው።
ኦርደር መኖር አለበት። ፖሊስ እንደ ፖሊስ አክት ሲያደርግ አሁን እዚህ ሀገር በጣም እያስቸገረን ያለውና ብዙ በጣም እየበጠበጡ ነው ያለው። ኦርደር የለም። ሁሉም ብድግ ብሎ ዱላ እና ምናምን ይዞ አንድ ሰው ከፊት እየጨፈረ መጥቶ ወረቀት ስጠኝ ይላል። ይሄ ኦርደር ያለመኖር ጉዳይ። ዚስ ዋት ሜክስ አሁን ኮንፍሊክት ምንለው እዚህ ሀገር አሁን ዱላ ለዱላ ይዞ ጫካ ለጫካ የሚታኮስ ሰው የለም። ሳውዝ አፍሪካ ውስጥ ከየትም የትም መሄድ ትችላላችሁ። ፋኖ ምናምን ሸኔ አይባልም። እዚህ ሀገር ግን ምንድን ነው ኦርደር ከሌለ ፖሊስ እንደ ፖሊስ ሰዎች በየተሰጣቸው መስመር ካልሆኑ ኦርደር ከሌለ በማህበረሰብ ውስጥ ፒስ የለም። እና ፒስ ሲባል ጦርነት ያለመኖር ነገር ብቻ ነው። ኦኬ ዲፔንዲንግ ኦን ዋት ኤንድ ሁ ኢዝ ኢንቮልቭድ ኮንፍሊክት ካን ቴክ ቬሪየስ ፎርምስ some conflicts involve a simple exchange of words ኮንፍሊክት ለምሳሌ ከአሰሪዎቻችሁ ጋር ወይ ከሰራተኞቻችሁ ጋር ወይም ስቶክ ቤት ሄዳችሁ ከስቶክ ሰዎች ጋር የቃላት ልውውጥ ቢኖር ኤክስቼንጅ ኦፍ ወርድስ ቢኖር ያም ኮንፍሊክት ነው። እነዚህ ምን ይባላሉ? ማይነር ዲስአግሪመንትስ ናቸው። ሌሎቹ ደግሞ ግሩፕ ፋይቶች፣ የግሩፕ ጸብ በጣም ኦንጎይንግ የሆነ ተጠባብቀው ሰፈር ለሰፈር መደባደብ፣ በዚህኛው ተራ በዚህኛው ሳምንት ይሄ ሰፈር መጥቶ መደብደብ ምናምን ሲቪር የሆነ ጉዳቱ በጣም ከፍ ያለና ስፔሻሊ ዌን ዊፐንስ አር ኢንቮልቭድ መሳሪያ በመካከል ሲኖር በመሳሪያ መጎዳዳት ሲኖርና ኢንጁሪ ወይም ጉዳትና ሞት ሲያስከትል ይሄ ደግሞ ከፍ ያለ ይሆናል ማለት ነው ኮንፍሊክቱ። ለምሳሌ ታክሾፕ ምንድነው ስቶክ ቤት ሄዳችሁ በሆነ ጉዳይ ከሆነ ሰው ጋር መጨቃጨቅና በግሩፕ ጸብ መከታከት እኩል አይደለም ኮንፍሊክቱ። So many conflicts arise between two or more people as a result of differences in need. ያቀደም እንዳለው የሀሳብ ልዩነት፣ የፍላጎት ልዩነት፣ የአመለካከት ልዩነት ሲኖር ለምሳሌ you might want to watch TV show while your sister prefers another በቴሌቪዥን እኔ አርሰናልና ማንቸስተር ነው ማየው ይላል፣ አንደኛው ደግሞ ኖ ፊልም ነው ማየው ይላል፣ ድራማ ነው ማየው፣ አይ ዜና ነው ማየው በሚል ከዚያ ሊጀምር ይችላል። እና others are internal taking place within our minds ሌላው ደግሞ በውስጣችንም ጭቅጭቅ ከራሳችን ጋር consider being asked to judge a music school show in which your best friend is a competitor. You may be torn between loyalty to a friend and the responsibility of selecting the best act. እዚህ ጋር የሚያወራው ሙዚቃ ውድድር ላይ ዳኛ ሁኑ ብትባሉ እና ሁለት ነገር ጭንቅላታችሁ ውስጥ ኮንፍሊክት ይፈጥራል። አንደኛው ጓደኛችሁ አለ ተወዳዳሪ፣ ሁለት ሰው ቢወዳደር አንደኛው በጣም በቃ የምትቀርቡት ጓደኛችሁ ነው፣ እሱ እንዲያሸንፍላችሁ ትፈልጋላችሁ። ሁለተኛው ደግሞ ነገርየው ቆንጆ ነገር የሰራውን በደንብ ሾው የሰራውን ሰው መምረጥ። በዚህ መካከል ግን ጓደኛዬን ልጥቀመው፣ ኧረ ሼም ነው፣ እሱ እኮ ብዙ አይችልም፣ ያኛው ይበልጣል፣ አረ ጓደኛ ይደብሯል፣ ኖ ኖ ኖ ኖ ሂሊና አለ ዳኝን። እዚህ መካከል ምን ይሆናል? እርስ በርሳችን ኮንፍሊክት ውስጥ እንገባለን ማለት ነው። ኦኬ Okay, what are the causes of conflict at home? Typically, disagreements with parents or guardians arise over limits, responsibilities, or expectations. You may believe that a rule imposed by a parent is unjust. Disagreement ከቤት ይጀምራል። ይሄ ምሳሌ ያው የቤተሰብ ይሄ ልጆች ስለሆነ ምሳሌውን በዚያው ነው። ወላጆች ልጆቻቸውን ሲቆጡ ወላጆች የሚያመጡት ህግ ለልጆች ምን ሊመስል ይችላል? ፍትሃዊነት ሊመስል ይችላል። አንጀስት ነው። አረ ፋዘር ግን አይገባውም እንዴ ጥናት ይላል እንዴ፣ አረ እኔ አርሰናል ልይበት ፊልም ልይበት ቲክታክ ላይ ላይቭ ልይበት አይገባውም እንዴ ምናምን ብል ወላጆቻችን እንደበደሉን ሊሰማን ይችላል። ግን you should be able to stay up or go out later in your opinion. Perhaps you believe you have been assigned more responsibilities than other family members. ስራ ሲሰጠን እኔ ብቻ ነኝ እንዴ ቡና አፍላ መባሉልኝ፣ እኔ ላይ ነው እንደዚህ ሰው የዚህ ቤተሰብ ጭቆና የሚያደርስ ምናምን ያል ሊሰማን ይችላል። በሆነ ሀሳብ ደግሞ
your family may have a different ከእናንተ የተለየ በሆነ ጉዳይ አገርን ቀይር አንቀይር በሚል እንደዚህ አይነት ነገሮች ሲነሱ keep in mind that parents set limits እንደዚህ ጉዳይ ሲኖር በተለይ ያለ እናንተ አይሆንም ግን እንዳልኩት ለ15 ዓመት ልጅ ይሄ ትምህርት ምንድነው እንደዚህ አይነት ህጎችን ማስቀመጥ የሚችለው ማን ነው ወላጅ ነው they set limits to ensure their children's well-being ወይኔ ልጄ እኮ አለቀሰ በቃ ሄዶ ፊልሚ አረጆቼ እያለቀሱ ነው እንደፈለጉ ቴሌቪዥን ይው ብሎ አይቀበል ኖ እያለቀሰም ከበጋ አንበብ ለወላጅ የተሰጠ so they are responsible as parents for keeping you safe and healthy ወላጆች ምንድናቸው ማለት ነው ሴፍ እና ሄልዚ እንድንሆን responsibility በእነሱ you in turn must respect their authority and strive to maintain a positive relationship with them ስለዚህ እንደ ልጆች ለወላጆች ይሄንን አውቀን ፖዚቲቭ ሪሌሽንሺፓችን ሳይነካ ሪስፔክት ማድረግ አለብን የወላጆቻችንን ነው የሚለው እናንተ እዚህ ጋር በወላጅ የሚታዘዝ የለም ቢያንስ ለልጆቻችሁ ይነገሯቸው all right property or space is frequently the source of conflict between siblings brothers and sisters ኮዞች ምንድናቸው ጭቅጭቅ older siblings may be irritated when younger siblings enter their space or use their possessions without permission siblings rivalry is at the root of sibling ወንድምና ወንድም መካከል ወንድምና እህት መካከል በ16 ዓመት በ15 ዓመት ልጆች ወንድምና ታላቅና ታናሽ መሃል የሚኖሩ ግጭቶች ከምድር ይመጡት በአብዛኛው ክፍሌ ውስጥ ገባ ከኔን ደብተር ወሰድክብኝ የኔ ነው ይሄ የኔን ኮምፒውተር ነካ ስልኬን ወሰደብኝ ስልኬ ቻርጅ ያረኩ ነበር የኔን ነቅሎ እሱን ቻርጅ አረገም ይመሳሰሉ ኮንፍሊክቶች ናቸው የሚፈጠሩት ያው ሞጁሉ ላይ ያለውን ለማንሳት ያህል ወደ እናንተ ወደኛ ኮንቴክስት ደግሞ ያመጣው ደግሞ ቀጣይ ነግራችሁ እናወራለን what are the causes of conflict at schools ትምህርት ቤት በተመለከተሳ many of our conflicts involve school friends and peers ያው ከትምህርት ቤት ጓደኞቻችን ጋር ጭቅጭቆች ይኖራሉ this conflict could be triggered by an incident similar to the one Nemera counter in the lessons opening case study conflicts can be one-sided and unprovoked at times someone may not take the time to understand another a person may seek power and attention by putting other down bullying is one of way of conflict to manifest ትምህርት ቤት የሚፈጠሩ ጭቅጭቆች ምናምኖች ኮንፍሊክቶች አንድ ሳይድ ሊሆኑ ይችላል አንድ ሰው ሊያጋግለው ይችላል ሌላኛው ላይ ገባው ይችላል ዝም ብሎ ሊያልፈው ይችላል ፓወር ሊያጋጭ ይችላል አቴንሽን መፈለግ አንዱን ለማሳነስ በተለይ ሃይ ስኩል በእናት ምንድነው ዛሬ ደግሞ አርጋ የመጣው ጫማ ሊል ይችላል ምን አገባህላ ኧረ በእናት ይሄን መሰለ አዲስ ጫማ እንደኛ ነው ምናምን በቃ እንደንትና ያው ሲልክ በዚህ ዘመን ትምህርት ላይ ደግሞ አረ ብራዘር እኔ እኮ ምናምን ሺ ፎሎወር ነኝ ያለኝ ምና በዚህ አይነት ጭቅጭቆች ይፈጠራል ትምህርት ቤቱ ላይ ነው ቡሊንግ ደግሞ ቡሊ መደረግ አንድ ተማሪ ላይ ሙድ መያዝ አንድን ተማሪ ከልክ ማዋረድ የትምህርት ቤቶች ውስጥ ግጭት ሊፈጠር የሚችል ኮዞች ናቸው some of the contributing factors to bully is someone who targets people who are smaller or weaker bully ማድረግ የሆነ በሆነ ነገር ስሞለር የሆነ ወይም ደግሞ ደከም ያለ ለምሳሌ የሰውነት ቅርጽ ላይ የሆነ ነገር ቢኖር እዛ ላይ ሙድ መያዝ መሳለቅ another type of bullying is labeling or name calling is hurtful especially when it's motivated by prejudice in a label መስጠት አንተ ገጠሪ አንተ ፋራ ምናምን እንደዚህ አይነት ስም መስጠት ላይክ በቃ የሚያስጠሉ ስም እየሰጡ በዚህ ቡሊ ይደረጋሉ ሌላ prejudice is a negative and unjustly formed opinion usually directed toward people of different racial religious or cultural backgrounds ለምሳሌ ለምሳሌ ቀበሌ ኤ ቢሆን እናንተ ትምህርት ቤት or ቤታችሁ ቀበሌ ኤዎች እኮ ፋራዎች ናቸው ሚል ድምዳሜ ሰጥቶ በዛ ምክንያት በሃይማኖት በብሔር እንትኖች እኮ እንደዚህ ናቸው የእንትን ብሔር ተወላጆች እኮ እንደዚህ ናቸው የእንትን ሃይማኖቶች እኮ እንደዚህ ናቸው ብሎ
የእንትን ብሔራቸው እኮ እንትናቸው እኮ ቋንቋቸው እኮ ቋንቋ ላይ መሳለቅ ይሄ ቡሊንግ ነው። ከዚህ ተነስቶ አንድ ሰው የራሱን ቋንቋ ሊያወራ ሲል ሙድ መያዝ እዚህ ቡሊንግ ናቸው። ይሄ ትምህርት ቤት ላይ ያው በዚህ በለጋ እድሜ ይሄ 15 16 ላይ በቃ ትኩረት የሚስቡበት አረ በእናትሽ እኔ እኮ ምገርም ነን አክሰንት ላቅ እንደዛ የሚባልበት እድሜ ስለሆነ እንደዛ በሚባልበት ሁኔታ ውስጥ አንዱን አሳንሶ ለማየት የሚደረግ ሙከራ ከሌላኛው ዘንድ ተቃርኖ ስለሚያመጣ በመካከል ግጭት ይኖራል፣ ኮንፍሊክት ይፈጠራል፣ ወደ ድብድብ። ሃይ ስኩል እንግዲህ ያልተደባደበ ብዙ አይኖርም፣ ብዙ ሰው ይደባደባል። በቃ የሆነ ነገር ይሆናል። ከምን የተነሳ ነው? ይሄ ወጣትነት የሚያመጣው አይደለም። እዛ ወጣትነት አንዱ እንትና እኮ ከባድ ነው እንዲህ እንትናን ባለፈው እንዴት ልክ ልኩ እንደነገር አረንቱ በጣም ነው ሙድ የሚይዘው እኮ ምናምን ተብሎ የሆነ ሰው የከፍ ለማለት አንዱን ለማሳነስ በሚል በዚያ መካከል ኮንፍሊክቶች ይፈጠራሉ። So a student who has been labeled in this manner should try to resolve this situation by speaking with school officials, parents or other trusted adults። ያው በዚህ ጉዳይ ይሄ ቅድም እንዳልኩ የሰባት ስምንተኛ ክፍል ተማሪዎች በ15 ዓመት የሚሉት እንደዚህ ግጭት ሲኖር ተማሪዎች ለትምህርት ቤት አስተማሪዎች፣ ለወላጆች እና ለሌሎች ነግረው ይሄን ችግር እንደዚህ እያደረገኝ ነው ብለው መፍታት ነው እንጂ ለሱ ምላሽ ድብድብና ሌላ ግሩፕ መፍጠር አይደለም ነው። ወደኛ ብናመጣው ደግሞ በሾፕ ግጭት ሲኖር፣ የሚያጣሉ ነገሮች ሲኖሩ፣ የአመለካከት ልዩነት፣ አንዱ ከአንዱ ለመብለጥ አንዱን ለማሳነስ የሚደረጉ ጥረቶች ይፈጠራሉ፣ ይቀጥላሉ በዚህም ድረስ ከኖርን ድረስ። ግን እንዴት ነው ታዲያ የምንቀርፋቸው እነዚህን ችግሮች? በሾፕ አጠገቤ ቆይቷል፣ አጠገቤ ከፍቷል ሾፕ፣ እቁብ ብር አልሰጠኝም፣ ለቅሶ አልመጣም፣ ባለፈው እንደዚህ አድርጎኛል፣ እንደዚህና እንደዚያ ሆኗል፣ የመሳሰሉ ጉዳዮች ሲኖሩ እንዴት ነው የምንቀርፈው የምንፈታው? It's sometimes simple to find solutions to conflicts. When the task becomes more difficult, you may be tempted to ignore or set aside the conflict. መፍትሄ የሌለ ሲመስል በጣም ነገሩ ሲወሳሰብ ምናምን ምን ሳደርጋል እንተዋለን። ኢግኖር ማድረግ እንዴት አድርጌ ነው ጉዳዩ ከባድ ነው፣ የደም ጉዳይ ነው፣ ነፍስ ጉዳይ ነው ብለን ምንተዋቸው ኬዞች አንዳንዴ we ignore or we set aside the conflict. However, if a conflict or other difference goes unresolved, it can harm relationships. ነገር ግን ለምሳሌ ለቅሶ ሄዳችሁ ሰው ሳታጽናኑ ለቅሶ መሞቱን ሰው ሰምታችሁ ሼም ይዟችሁ አልፏል እባክህ ረስቷል እያላችሁ ዝም ብትሉ ኮንፍሊክት ሊፈጠር ይችላል። በቆየ ቁጥር ግን በራሱ መፍትሄ አይሆንም። እንደገና ይልቅ ሪሌሽንሺፓችን ምን ያደርጋል? ሃርም ያደርጋል። ስለዚህ በጊዜው ነገሩ መፈታት በቻልን መጠን ወዲያው ወደ መፍትሄ መሮጥ ነው ያለብን። ማቆየት የለብንም ነገር እየሰፋ እንዳይል። Avoiding a conflict is also likely to aggravate it. ይጋጋላል ወደ ግሩፕ ጸምት የአካባቢ ተወላጅ እንትን ሰፈሮች ምናምን ያለት ነገር ግን ሁለቱ ግን ጉዳዩ ተፈጥሯል ብለው እንደዚህ አድርጎኛል የሚባባሉ ሁለት ሰዎች ተገናኝተው ቢፈቱት ግን ያን ያህል ምንም ነገር በውይይት ይፈታል። በቆየ ቁጥር ግን የግሩፕ ጸብ ይሆናል። Fortunately, there is a constructive approach to dealing with any conflict in which the parties involved collaborate to achieve a positive healthy outcome. ስለዚህ ኮንስትራክቲቭ አፕሮቾች አሉ፣ ጠቃሚ የሆኑ መንገዶች አሉ ኮንፍሊክትን የምናስወግድባቸው፣ ግጭቶችን የምንፈታባቸው ማለት ነው። This approach employs conflict resolution skills, which entails resolving disagreements in a way that's satisfactory to both parties. ስለዚህ ሁለቱም አካላት satisfactory የሚሆኑበት ሁለቱም እሺ በቃ እንደዛ ከሆነማ ተባብለው የሚታረቁባቸው መንገዶች አሉ። አንዱን በጭቆና አንዱን በመደብደብ ለምሳሌ የሆነ ሰው እንደበደላችሁ ስለተሰማችሁ ተሰብስባችሁ 15 ሆናችሁ ብትደበድቡት ኮንፍሊክቱ ሪዞልቭድ አይሆንም። እሱም 16 ሰው አንድ ሰው ጨምሮ ድጋሚ ሌላ ጊዜ መጣ እናንተ 18 አድርጋችሁ እየቀጠለ ነው የሚሄደው። ነገር ቁጭ ብላችሁ ብታወሩ አንተ እንደዚህ ማድረግ አልነበረብህም፣ አንቺ እንደዚህ ማድረግ አልነበረብሽም ብትሉ የማይፈታ ነገር። ኢግኖር ካረግን ግን ምንም ነገር አይመጣም ማለት ነው። People are wired to think of conflict in terms of winners and losers. ብዙ ጊዜ ኮንፍሊክት ውስጥ እኔ ለሱ ብዬ እኔ ብለን የሉዘርስ ተሸናፊነት ስሜት
እና ያኛው ደግሞ የአሸናፊነት ስሜት እንዳይሰማው እኔ ተሸናፊነት ስሜት እንዳይሰማኝ በሚል በአብዛኛው በዛ መልኩ ነው ዋይርድ የሆነ በዚያ ነው በአብዛኛው ኮንፍሊክት የሚታዩና but just because one person gets his or her way when a conflict is resolved does not mean that the other person automatically loses. Okay, አንተ ያልከው ይሁን አልን ማለት ተሸነፍ ማለት አይደለም. Okay, it does not mean that the other person automatically loses. Okay, ትወስዳለህ ሾፑን እንደዛ ይሻላል ይሄን ያልሽን አው እሺ ይሁን ስትሉ ተሸናፊነት አይደለም. Conflict resolution must be based on a win-win solution with an agreement or outcome that provides something to each party. Okay, win-win. ምን ማለት ነው win-win? Okay, ውሰደው ሾፑን ግን ብሩን ስጠኝ በሁለት ሳምንት። ኦኬ ብሩ በቅርቡ ይመጣል 400,000 አቅለን ብናይ 400,000 ራን ተሰብስቦ በአንድ ሳምንት በ15 ቀን ለአንድ ነጋዴ መስጠት ማለት በ10,000 በወር የሚያገኝ በአራት ወይ በረጅም ዓመት ነው 400,000 የሚኖረው አሁን ግን ወዲያው መጥቶለታል ይሄ ምንድነው ዊን ነው ለሱ ካሽ ለነጋዴ ብዙ ነው በዚህ ሀገር ቤት ልኮ የነገር ትልቅ ነገር መስራት ይችላል ስለዛኛው ደግሞ የሾፕ ባለቤት ያደርጋል ስለዚህ ምንድነው ማለት ነው ዊን ነው ማለት ነው ዊን ሶሉሽን ይባላል ሁለቱም ኦኬ በቃ እንደዛ ከሆነ ተብሎ ሁለቱም ፖዚቲቭሊ የሚቀጥሉበት it's more desirable because both parties produce something ይሄ ምንድነው ዲዛይር ይደረግ ጥሩ ነው አስደሳች ነው ይፈልጋል ለምን ሁለቱም ፓርቲ ነው የሆነ ነገር ያዙት እዚህ ጋር አሁን ባወራ ነው አንዱም 400,000 ራንድ ካሽ አንደው ተሰበስ ይሄ ብዙ ነው ቢቀበል ለዚህኛው ደግሞ ሾፕ ያለው ሰው ነው በየሳምንቱ በየወሩ ገቢ የሚያገኝ ተረጋግቶ እዛ ሾፕ ውስጥ እየበላ ይጠጣ በቃ ገቢ ሌላ ተጨማሪ አንድ ባለ ሱቅ አገኘ ማለት ዊን ነገር ግን ቴክ ምን ታመጣል ውጣ ከሾፕ ብለን ብናባር ገንዘብም ሳንሰጠው ወይ ገንዘብ መች እንደምንሰጥ ቀጠሮ ሳንነግረው ብናረግን እሱ ኮንፍሊክት ጥሯል ያው እየጨመረ ለሌላ ነገር ነው ብዙ አብዛኛው የምንሰማቸው የሚያሳዝኑ ነገሮች ከእንደዚህ አይነት ትንንሽ ጉዳዮች የሚጀምሩት because አንደኛው ወገን ኔጌቲቭሊ በጣም ሲጎዳ ሲጠቃ ይዞት እሱም እንደ አማራጭ መስለው ልክ ያለው ነገሮች አሉ ስለዚህ ያን የሚወሰዱ እርምጃዎችን ሁሌም የምቃወም በሆነ ግን በዚህኛውም ሳይድ ግን መረዳት ያለብን ለዚህኛውም ሳይድ ደግሞ ዊን ሶሉሽን ማዘጋጀት አለ ብር አመጣልሃለሁ ዛሬ 3 ወር ጨርሼ እሰጣለሁ ያለ ሰው 3 ወር ሲመጣ ኔክስት መንዝና እሺ 4 ወር በሚቀጥለው ጊዜ 5 ሽማግሌዎች 6 ከሽማግሌዎች ደግሞ ስልክ እየዘጉ መጥፋት 7 ይሄ ሰው እንግዲህ ኃላፊነት አለበት ኑሮ ለማሻሻል የሚየታተረ ያለ ሰው ነው ቤተሰብ ሊኖረው ይችላል ብሎ ሲያክተው ሌላ ኔጌቲቭ ነገር ይታስበና ስለዚህ ያ መሆን የለበትም conflicts are a normal part of life. It can happen in the family, among neighbors, among various groups from various backgrounds. ቤተሰብ ሲፈጠራል ጎረቤት ሲፈጠራል የተለያየ ግሩፖች ውስጥ ጭቅጭቅ ኮንፍሊክት ነው What's important however is how conflicts are. ስለዚህ ዋናው ነገር ይሄ ኮንፍሊክት እንዴት ይፈታል As a result it's critical to be well versed in the art of handling and dealing with difference and contradictions. ስለዚህ ዋናው ምንድነው ችግር አይፈጠርም ሳይሆን እንዴት አድርገን እንቀርፈዋለን ነው ነገሩን ሃንድል ማድረግና ጉዳዩ ላይ ዲል ማድረግ ላይ እንዴት አድርገን ነው መፍትሄ የምናበጀው የሚለው ላይ ማሰብ ያለና different mechanisms are used to resolve conflicts ስለዚህ ጭቅጭቆችን ክርክሮችን አለመግባባቶችን ምንፈታባቸው የተለያዩ መንገዶች አሉ እነሱን ነው ቀጥሎ የሚነግረን እዚህ ጋር አራት አሉ ኦኬ arbitration negotiation mediation litigation okay negotiate ማድረግ arbitration mediate ማድረግ እና litigate ማድረግ okay litigation ምን ምንድናቸው በዝርዝር እናያቸው አንድ ሁለቱን ዛሬ ነው negotiation ማለት ያው negotiate እናርክ ይሄ በደንብ commonly በቢዝነስማን ቢዝነስማኖች የሚያውቁት ቃል ነው It's a process of talking directly to another person in order to resolve a conflict or dispute in a peaceful manner. Two people face each other and share their feelings, expressions, what they want and what they don't want in order to find a solution. It entails bringing those who are at odds together. It necessitates the ability as well as a culture of tolerance and mutual respect. Okay?
A compromise is reached during a negotiation when both parties in a conflict agree to give up something in order to reach an agreement. Collaboration like compromise is an important component of effective negotiations. ኔጎሽን ማለት ሁለት ሰዎች ተገናኝተው መነጋገር ማለት እንደዚህ ያርግ እንደዚህ ያርግ two people face each other ሾፕ የሚገዛና የሚሸጥ ሰው ተገናኝቶ 400 ሺህ ነው 300 200 ወይም ለሚጣሉ ሰዎች ባልና ሚስት ለምሳሌ በአብዛኛው ኔጎሽት ነው የሚያደርግ ይሄ እንደዚህ ያርግ እንደዚህ ተው ኦኬ ኮምፕሮማይዝ ማድረግ አንቺ እኮ ድሮም ብሎ የሆነ ነገር ትቶ ማለት ትዳር ላይ ነው ወለ እኔ ብቻ እሺ በቃ ብሎ ማለት ኦኬ ኢትነስት ዘብልታ ሱላ ካልቸር ኦፍ ቶለራንስ እዚህ መካከል ቶለራንስ ምንም እንደዛ ያልክ ንገረኝ እስቲ ደውሎ ማናገር ኦኬ when you collaborate or work together you form a bond with another person while working toward a common goal አለ ስለዚህ ያን common goal በማሰብ collaborate ማድረግ ነው when presenting one's views and positions one should also be careful not to offend or hurt the feeling of others ያ ስናወራ negotiate ስንደራረግ ያኛው ሰው እንዳንጎዳው ምን መሆን አለብን መጠንቀቅ አለብን ፊሊንጉን እንዳንጎዳው እንደመጣልን አውርተን እየታባቱ ገባሁለት ማለት ነው ሃርት እንዳይደርግ ጠርተን ለመታረቅ በሆነ ጉዳይ ለመነጋገር ጠርተን አንተ እኮ ድሮም ይሁንክ አንተ እኮ ድሮም ምናም ያልን ሳይሆን ኮምፕሮማይዝ ያደርግ ኢቭን ዞ እንደተጎዳን ቢሰማንም ግን ምን እናደርጋለን አንዳንድ ሐሳቦችን ስኪፕ እናደርጋለን ማይሰም ላይክ የሚሰማው ነገር ያደርግን ኔጎሽት እናደርጋለን ኦኬ ኔጎሽሽን የምን አይነት ሰው ነው የሲቪላይዝድ ቢሄቪየር ነው በጣም ደውሎ ሲፈልግ ነበርና እስቲ ሻይ ቡና ያለና አውራ ከተጣላችሁ ሰው ጋር ኦኬ በጣም እንትን ካሳዘናችሁ ሰው ጋር እስቲ እና ላውራ ፈልጌ ነበር እና እስቲ ማክዶናልድ ቁርስ እየበላን ሞልስ ቁርስ እየበላን ኦኬ ቴክ አዌይ እንትን ገዝተን እስቲ ዛ ውሃ ዳር ቁጭ ብለን እናውራ እስቲ የህንዶች ምግብ ነው ላስ ዛልጋብስ እናውራ ምንድነው አንተ ምንድነው እንደዚህ ሁሌ ምንድነው ያጠፋት ንገር እሱም የነገር ይላል ለሁለት ኔጎሽት ማለት so the selfish behavior of the participants has a significant impact on the outcome of the negotiate ስናደርግ አብዛኛው ችግሩ ነው ፈልጌ ነበር እስቲ እናውራ እስቲ ብላችሁ አንድ ሰውዬ እያወራችሁ የሆነ ሐሳብ ስታቀርብ ሾፕ ልገዛ ፈልገን ልሽጥል እንደዚህ ሼን ያል ምን ያል ተገዛል ሲባል ሰልፊሽ ሆኖ የናንተን ኔጎሽዬሽን የናንተን ቀርቦ ማውራትን እንደ ሞኝነት ቆጥሮ ሰልፊሽ ለራሱ ብቻ እንዲሆን የሚያደርግ ሰው ከሆነ በኔጎሽዬሽኑ ላይ ኢንጌጅ ያደርገው አውትካሙን ያበላሻል አንተ ደግሞ አበዛው ባክብለት ተነምቱጣው አይገባውም እንዴ ምናምን ብላችሁ ኦኬ ይሄን ያል ከመጣ ይሄን ያል ከቀረበኝ እኔ ደግሞ ይሄን ያል ተው ኦኬ እንደዚህ አሳዝኘው እንደዚህ በተሰዳድበን እንኳን መጥቶ ፈልጎት ሼም ይዛል ኦኬ በቃ እንደዚህ ካልክ ማን ይታውላል በባህሪያችን የሰው ልጆች እንደዛ ኦኬ እኔ እንደው እንደዚህ ትልቅ ነገር ነው ጠርተኝ በስንሳቱ ካናገርከኝ ሽማግሌ ሳትጨምር በዚህ ካላ በቃ እኔ እንደው ትችዋል ይሄን በቃ ብለን ማድረግ ነውና instead fairness on both sides may result in an acceptable agreement okay fair ከሆነ እና acceptable ነው በጣም ተቀባይነት ያለው ስምምነት ላይ እንደሰለ in this case there is no third person or party involved in this process ያው እዚህ ጋር third party የለም ሽማግሌ ለድር ለቁቤ የድር ዳኞች የሉ በቃ ምንድናቸው የተጋጩ ፓርቲዎች ሁለቱ ሰዎች ምን ያደርጋሉ ተገናኝተው የሚገናኙበትና ወደ ስምምነት የሚደርሱበት ይሄን ምን እንለዋለን ኔጎሽዬሽን እንለዋለን ኦኬ ኔጎሽዬሽን ደገፈናና በሆነ ጉዳይ ክላስ ውስጥ ሚዩት አርጎና በመጋጨት በናሽ ዝግይዋ አረባክ ልጆች አሉኝ ምን አገባኝ እንዴ ያረ ልጆች አሉኝ እኔ እኮ የልጆች ያሳደኩ ነው በናሽ ዝግዩ ምናምን ቢል ተጋጩ ማለት ነው ኮንፍሊክት ተፈጠረ ከዛ ደገፈ ጣት ላይ ልክ እኮ አይደለም ለምን እንደዛ ያልኳት አና ብሎ ደውሎ አና ሶሪ ማታ እኮ እንደዚህ ተሳስቼ ነው እንደዛ ማለት አልነበረብኝም ስሜታዬ ምናምን ነው በጣም አዝኛለሁ እሷም አይ በቃ ገብቶኛል እኮ ያው ማታ ልትማሩ ስለሆነ የምትፈልጉት እኔም ሚዩት ማድረግ ነበረብኝ እኔም ተሳስቻለሁ ሚዩት ባረግ ኖሮ የልጆችን ድምጽ አይገባም ግን ያው ልጆችን ልክ ባልሆነ ይስታነሳ አዝኛለሁ በጣም ይቅርታ አረ ችግር የለውም ይገባኛል ብላችሁ ለሁለት ኔጎሽዬት አድርጋችሁ ጥላችሁን ግጭታችሁን ስትፈቱ ምን ይባላል ሁለታችሁ ያረጋችሁት ኔጎሽዬሽን ይባላል ኦኬ
አናና ደገፈ ለምሳሌ ነው የተጠቀምኩት ምሳሌ ነው እና ምሳሌው እንዲገባን ብላችሁ ደግሞ የምር እንዳትል አራይት ሁለተኛው ሚዲዬሽን ነው ሚዲዬሽን ሲባል ሚዲየም ሚድልማን ያው ምን ማለት እንደሆነ ይገባችሁ ኦኬ እዚህ ጋር በምስሉም ያየነው አለ ሚዲዬቲንግ ማለት ሚዲየም ሚድልማን አይ አንተም ተው አንቺም ተይ አይ ሀና ነው አንቺም አጥፍተሻል እኔ ስታወሩ ስትጣሉ ስለሰማው ተው 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 ደግ አይባልም ማለት ነው ሀና ሚት አርጊዋ ደጌም እኮ እውነቱ እያልኩ መካከላችሁ ገብቼ ባስታርቅ እሱ ምን ይባላል ሚዲዬሽን ይባላል ሂሪዝ ሀና ሂሪዝ ደገፈ ሂሪዝ ሚ ዊዝ ሲዩት ሱፍ ለብሻለሁ እኔ ለዛሬ ምርጡን ተቀበልኩ ኤኒዌይስ mediation a process in which a neutral third person or party known as a mediator assists conflicting parties in reaching an agreement so የተጣሉ ሰዎች ወደ እርቅ እንዲቀርቡ ማድረግ አሁን የነገርኳችሁ ምሳሌ ሚዲየተር ይሄ በጣም ባህላችን ነው በጣም ማስታረቂያዎች አሉ መካከላችን in this case the mediator has no authority to impose a decision on the parties እዚህ ጋር መለየት ያለብን ቀጣይ ካሉ ጋር እንዳይጋጭብን ተዋይ ተታይ ይቅርብሽ አረታይተ ነው አይባል ምናምን እያልኩ ነው እንጂ መካከሉኝ ማስታርቀው ባል አንተ ትታሰራለህ አንቺ ትቀጫለሽ እየተባለ አይደል እና ነገርየው ምንድነው ፍሬንድሊ ኢንተርቬንሽን የጓደኛው ምክር አረታይተ እንደዛ አይደል አይተው ጨብቶ ታርታርቶ እሺ እና መሃል ያለ ሰውዬ ምንድነው ኃላፊነቱ ኒውትራል የሆነ ሰርድ ፓርቲ ከምንም ውስጥ የማይገባ የማንም ደጋፊ ማንም ይጎዳም አይደለም ሚቀጣም አይደለም ቅጣት ምናምን አይደለም ዝም ብሎ በቃ ባህል ላይ ገብታ አረ ቀለል አድርገው ምን ሆነ አይጭ አንተ ደግሞ በቃ እሺ አብራራ አብሽር ሶርሲና ገባ ቿ ተጨብጦ የሚተው ሶ ሚዲየተር መስታፍ ያው እንደዚህ ስናረግ ሁሌም ለማስታረቅ ስንፈልግ ምንም የቀረቡ ከሁለቱ አንዱ የቀረበ እንኳን ቢሆን ግን ምን መሆን አለብን ኒውትራል መሆን አለብን ነገር እኮ አንቺ እኮ ድሮም ቀዥቃዣ ነሽ እኮ አይ ታናጅኛለሽ እኮ እኔ ደጌን እኮ አባ ደጌ ምርጥልሽ እያልኩ አንድ ሳይድ ይዤ ማስታረቅ አልችልም ሚዲየተር አይባልም እንደዛ አይነት ሰው አቶቶት አንተን ያጠፋው ብለን ቦልድ ሆነን የሰማነው ኬዝ ጥፋተኛነቱን ወደ ጓደኛችን የሚያመጣው ከሆነ በድፍረት አንተን ያጠፋው ምን እህታችን ብትሆኑ ወንድም ቢሆን ኖ ጥፋቱ አንተ ጋር ነው ማለት ኒውትራል ምን አለና a promise not to take sides እና የሆነ ሳይድ አለመያዝ it's possible to do so at both individual and national levels ይሄንን አገር አቀፍ ጉዳይ ላይ በግለሰብ ደረጃ ስናስታርቅ ማህበረሰብ ውስጥ ኮሚኒቲ ሊደርስ ሆነ ሲሰራ እንደዚህ ማድረግ አለብን ሳይድ ይዘን ተነጋግረን በቃ እኔ እንደዚህ ይላል አንተ እንደዚህ ብለ እኔ እንደዚህ ስል አንተ ጨምና ተነጋግሮ መምጣት ይሄ አንደኛ የዲዲ አካዳሚ ከሚማር ሰው አይጠበቅም ሁለተኛ ፈጣሪ ያለን ከሚል ሃይማኖት ካለ ሰው አይጠበቅም ነው ውጭ ወጥቶ ተመካክሮ አንተ እንደዚህ ስለ እኔ እንደዚህ ይላል አንተ ቀጥል እንደዚህ በለው በና አጭ a good communicator is required for effective mediators ጥሩ ኮሙኒኬት ማድረግ ኦኬ ጨርሰው እሺ ቆይ ይጨርስ እሺ ኦኬ ነው ኦኬ ጨርሰው ነው ቶቶቶ ሰምቻል ተነስ ጫብጥ አይባልም ሰው ኮንፍሊክት አለ ካለ ማንጸባረቅ የሚፈልገው ስሜት ጎድታኛልሽ ካለ እንዲጨርስ መጠበቅ መስማ ሁለት ከሁለቱም በደንብ አድርጎ ጥሩ አድማጭነትን ጥሩ ኮሙኒኬሽን ነው እሱን ቃላት ነው እሱ ልካል እሱን ይቆል ምናምን ያለ ኮሙኒኬት ማለት they must be able to hear both sides of an argument and have good listening skills ያው ጥሩ listening skill ይፈልጋል እንደገና ደግሞ አንዱን ሳይድ ብቻ እሺ ንገሪስ ደግ አና ተስተስ አንቺ አይ ዝምብለሽ ዋሽ እሺ ደግ እሺ የተባለ ሚዲዬሽን የለም እንደዛ አንተ እኮ ብታወራው ጃኖ የምትለው አንቺ እሺ ደግ ምን አርጋ እሷ አቤት እሷ አንቺ ደስ ይዋልሽ ይወሽ ባለክ አይባል አስታራቂ ሁለቱም ሳይድ ኢኳል እና impartial and fair judge impartial ማለት ፓርሻል የሆነ መድሎ አድሎ የኛ አስፈልጅ ሆና ሷማ ብሎ ማስታረቂ አይቻል እንደዛ አይደርቅ ማስታረቂ they must be able to investigate root cause
ሶ ጉዳዩን ስትሰሙ ምን ይሆን ይሄን ጉዳይ ለዚህ ጭቅጭቅ ያበቃ? ኦኬ 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 ሚዩት ለማድረግ ምናልባት ሚዩት ወዲያው እንደተገባ ዙም ሚዩት አያደርግም። ትንሽ ደቂቃ ያስቸግራል። እሱም ፓርት አጠቃቀም አልቻለችም ማለት ነው። ያሳያታለሁ። ኦኬ ደገፈ እንደዚህ በጣም ለትምህርት ጉጉት ስላለው ነው። ኦኬ ደጌ በጽባይ እንደዚህ ስለሆነ ሀና በጽባይ እንደዚህ ስለሆነች ነው ብሎ አስታራቂ ኮዙን ለይቶ ማውጣት ያን ካወቀ በኋላ በዚያ መሰረት ይሄ ነው ችግሩ እንደዚህ ብሎ ነገሩ እንዲፈታ ማድረግ። ኦኬ ሶስተኛው አርቢትሬሽን ነው። አይ ቲንክ አራቱን እንጨርሳለን ክላሱ ነው። ይህም is resolving disputes in which a neutral third party or arbitrator makes a decision after hearing a case. The arbitrator allows both parties to submit and present their arguments. The parties to the conflict choose their own arbitrator who has the authority to render a binding decision. Arbitration is thus an arrangement for the submission and the binding decision of selected arbitrators in some disputed matters rather than taking the matter to court. This arrangement is intended to avoid the formalities, delays, and relaxation of court litigation. ይሄ ያው አርቢትሬሽን አሁን ከዛኛው ትንሽ ከሚዲዬሽን ይለያል። ምንድነው? ለምሳሌኛ በሽምግልና በመካከል ውሳኔ የሚሰጥ ሰው አስቀምጠን ኬዝ አሰምተን ችግሮቻችንን ምንፈታበት በሀዲያ ኮሚኒቲ ጉዳይ ይታል፣ በደቡብ አፍሪካ ኢትዮጵያን ኮሚኒቲ ይታል። ኦኬ በእንደዚህ አይነት ሰዎች በቸርች ጉዳያችን ይታል ብለን ያኛው ሚዲዬሽን የጓደኞች ምናምን፣ ይሄኛው ግን ትንሽ ኒውትራል ነው። እዚህ ጋርም ሰርድ ፓርቲ ሆንም ኒውትራል ነው። ግን ምንድነው ምን ያደርጋል? ዲሲሽን የሚሰጥ ነው። ኦኬ ያው አርጊውመንቶችን በደንብ አድርጎ ይሰማል እና the parties to the conflict choose their own arbitrator። በአብዛኛው የቸርች ሽማግሌዎች፣ የኮሚኒቲ ሊደሮች አርቢትሬሽን ኬዞቻችን የሾፕ ጉዳይ ምን ብዙ ነገር የሚታይበት ይሄ አርቢትሬሽን ይባላል። ኦኬ አራተኛው ምንድነው? ሊቲጌሽን። ያው እዚህ ጋር ሰውየው ቁጭ ብሎ ምን እንደሆነ መረዳት ይቻላል። ሊቲጌሽን ማለት መካሰስ ማለት በክስ በፍርድ ቤት ኬስ ከፍቶ ቀጠሮ እየጠበቁ ለዳኛ ለአቃቤ ሕግ ለምናምን በቃ ያኔ ፍርድ ቤት ኬዝ ኮርት የሚደረግ ነገር ነው። ያ ስለዚህ የተለየ ሐሳብ አይኖርም፣ ግን let's read it. A formal method of resolving conflict in court in which the disputing parties appear before a judge. ዳኛ ጋር ሁለቱም ሰዎች ይቀርባሉ። who weighs the evidence and makes a decision. ከዛ ሁለቱም ፓርቲ ሁለቱም አካል የሚያቀርበውን ኬስ ሰምቶ ሚዛን ላይ አድርጎ ዳኛው ምን ያደርጋል? ዲሲሽን። Typical information presented in hearings and trials becomes part of public hearing record. Litigation is more expensive. ያው ፍርድ ቤት ኬዝ ኤክስፔንሲቭ ነው። በየ15 ቀጠሮ አለ፣ የሚከፈል ገንዘብ አለ፣ ድካም አለ ምናምን ዛን አዘር ከሶስቱ በጣም ዋጋ የሚያስከፍለው ይሄ ነው ሊቲጌሽን ነው። እና ሌላ ደግሞ ሌላ ሞር ታይም ገንዘብ ጊዜ ፈጂ ነው። ጊዜ ይፈጃል፣ ጉልበት ይፈጃል። ረጅም መንገድ መሄድ፣ ቁጭ ብሎ መስማት፣ የሆነ ነገር ማጻፍ፣ ጠበቃ ጋር መሄድ ምናምን። in general it makes sense to begin with less expensive። ስለዚህ በአጠቃላይ እና ሊቲጌሽን ፍርድ ቤት ኮርት ከሚላችን በፊት less expensive less formal conflict resolution መጠቀም። አይ ቲንክ መጽሐፍ ቅዱስ ላይ እንደዛ ይላል አይደል? ወንድም ቢበድል ጠርተህ አናግረው ነው የሚለው። ፍርድ ቤት አክሰው እምቢ ካለስ ለሌላ ሰው ነገር ነው፣ ባይም ላይ ለሽማግሌ ነገር እምቢ ካለስ እንደዚያ እምቢ ካለ መጨረሻ ላይ ተው ነው የሚለውና ባይብል ላይ ያለ ሐሳብ ነው። ስለዚህ የሆነ ጉዳይ ካለ ራሳችን ደውለን እስቲና ሻይ ቡና እያልን እናውራ እንላለን። ኦኬ ከየት ነው የምንጀምረው? ኦኬ አንድ ሰው በጣም አበሳጨ በሾፕ ጉዳይ ምን እናደርጋለን? ደውለን እስቲ ጉዳይ ምንድነው ያደረኩ ብለን እናደርጋለን። ኔጎሽት እናደርጋለን። ና ከአንተ ጋር አላወራም ካለ አርቢትሬተር አርቢትር እንላለን። በእግር ኳስም መካከለኛ ሰው ወዳጅ ሁለታችንን ኮመን ፍሬንድ እናማክራለን። ኦኬ ኧረ አልፈልግም ካለ ወዴት እንወስዳለን? ወደ ኮሚኒቲ እንወስዳለን፣ ወደ ድርዳኞች።
አሁንም እምቢ ካለሳ ወዴት እንወስዳለን? ወደ ፍርድ ቤት ኬዝ እንወስዳለን። ኦኬ ይሄ ትክክለኛ የሆነ ስቴፕ ባይ ስቴፕ የሆነ ኮንፍሊክት ሪዞሉሽን ሜካኒዝም። እዚህ ውስጥ ግን ሾፕ ማቃጠል አለ? የለም። ሌባ መላክ አለ? የለም። የሰው ነፍስ ማጥፋት አለ? የለም። ኦኬ ማሳገት አለ? የለም። ሃይጃክ ማድረግ አለ? የለም። ኦኬ ነውር ነው። በቲክታክ ማሰደብ አለ? የለም። በፌስቡክ መሳደብ አለ? የለም። እና ይሄ የተማረ ሰው ይሄንን ፕሮሲጀር ነው የሚጠቀም። ኮንፍሊክት የሌለበት ዓለም የለም። አለመግባባት ይፈጠራል፣ ግን እንዴት እንፍታው በሚለው ነው ያወራ ነው። ያ ይህን ይመስላል የዛሬው 50 ደቂቃችን። ኦኬ ከዛ ስለ ፒስ ቢልዲንግ ነው የምናወራው። ኢምፖርታንስ ኦፍ ፒስ ቢልዲንግ። ከዛ የአገር አቀፍ አገራችን ውስጥ ያሉ ባህላዊ የእርቅ ስነስርዓቶች አሉ። የጉራጌው፣ የሀዲያው፣ የአማራው ኢንዲጂነስ የሆኑ አገር በቀል የሆኑ ፍርድ ቤት ሳይኖር በፊት ዩኒቨርሲቲዎች ሳይኖሩ ሎው ትምህርት ሳይኖር በፊት የነበሩ እነሱን እናያቸዋለን ማለት ነው። ይህን ይመስላል። Thank you about your attendance and for your time, for making time for the class. Thank you guys. If you have time, you are most welcome. Thank you. Yes, thank you.